ሰላም ሴቶች እንኳን ወደ ቻናሌ በሰላም መጣችሁ። በዛሬ ቪዲዮ የምንነጋገረው ፍቅር አጋሪ ያላችሁ ወይ ደግሞ ጮኛ ያላችሁ ወይ ደግሞ ባጭሩ የፍቅር ግንኙነት ውስጥ ሆናችሁ ነገ ትዳር መሰረታለሁ ብላችሁ እያሰባችሁ ባላችሁበት ሰዓት ድንገት ወደ ትዳር እንዳትገቡ ሊያደርጋችሁ የሚችሉ ወይ ደግሞ የወንዱን ባህሪ ሊቀይሩባችሁ የሚችሉ 5 መሰረታዊ ነጥቦች እነግራችኋለሁ። እነዚህን 5ቱን መሰረታዊ ነጥቦች ከሰማችሁ በኋላ ፕሊዝ ባካችሁ በቻላችሁት አቅም ያላችሁበት ሪሌሽንሺፕ ውስጥ የምታዩቸው ከሆኑ ለማስተካከል ሞክሩ። አይ ግን ችግር የለውም ዝም ብዬ እቀጥላለሁ ምናምን የምትሉ ከሆነ ግን እርግጠኛው የምነግራችሁ ያላችሁበት ሪሌሽንሺፕ ይፈርሳል። ስለዚህ ያላችሁበት ሪሌሽንሺፕ እንዳይፈርስ ከዚህ በኋላ የምነግራችሁ 5ቱን ወሳኝ ነጥቦች አብሮሽ ባለ የኔ የምትዩ ፍቅረኛሽ ላይ ወይ ደግሞ ጮኛሽ ላይ እንዲሁም ደግሞ ፍቅረኛም የሌላችሁ ልትሆኑ ትችላላችሁ። ገና ወደፊት ለመያዝ የምታስቡ ሰዎች ካላችሁ እነኚህ ነገሮች እንዳይፈጠሩባችሁ ጥንቃቄ ታደርጋላችሁ ማለት ነው። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጉ። ለምን አታርጉ? ሰብስክራይብ አድርጉና እንደዚህ የሚጠቅሙ ሐሳቦችን ስሰራ ይደርሳችኋል ማለት ነው። እኔ ቀጥታ ወደ ቪዲዮ ሐሳብ አልፋለሁ። እንግዲህ በመጀመሪያ ደረጃ ያላችሁበትን ሪሌሽንሺፕ ወደ ትዳር እንዳይደርስ ሊያደርጉ ከሚችሉ ምክንያቶች መካከል የመጀመሪያው የሚባለው አክብሮት ማጣት ነው። እደግመዋለሁ አንዴ፣ አክብሮት ማጣት። አንድ ወንድ የትኛውም ወንድ ብዬ መናገር እችላለሁ አብሯት የምትገኝን ሴት የማያከብራት መስሎ ከተሰማውና ካላከበራት ይሄ ትዳር የሚባለው ቁርጠኝነት የሚጠይቀው የህይወት መስመር ውስጥ ለመግባት ድፍረት አይኖርም። ለምን በሉኝ፣ እዚህ ምድር ላይ በነገራችን ላይ በሪሌሽንሺፕ ብቻ ሳይሆን በአጠቃላይ የሰዎች ልጆች ህይወት ላይ በአጠቃላይ ግንኙነቶችን ጤናማና የተሳካ ሆኖ እንዲቀጥሉ ከሚያደርጉ ነገሮች ዋና ነጥቦች መካከል ሪስፔክት፣ መከባበር ወይ ደግሞ ክብር። ስለዚህ አንቺን ሚያከብርሽ መስሎ ካልተሰማው እርግጠኛ ሆኜ ነው የምነግርሽ ያለሽበት ሪሌሽንሺፕ አደጋ ውስጥ ነው። ሶ ታዲያ ምንድነው ማድረግ ያለብሽ? ምንድነው እሱ እንዲንቅሽ ሊያደርገው የቻለው ወይ ደግሞ እንዳያከብርሽ ሊያደርገው የቻለው ምንድነው? እነኚህ ነገሮች ጠይቂ። በእርግጥ ከዚህ በኋላ አንዳንድ ነጥቦችን አንስቼ ስነግራችሁ እንዳትከበሩ ሊያደርጋችሁ የቻለውን ነገር ምናልባት በምነግራችሁ ሪዝኖች ውስጥ ታገኟቸውና ታስተካክሏቸው ይሆናል። ነገር ግን እርግጠኛ ሆኜ የምነግራችሁ ናቀሽ ማለት እንዴት ብዬ ልንገራችሁ? ራሳችሁን ማስከበር ካልቻላችሁ እርግጠኛ ሆኜ ነው የምነግርሽ ያለሽበት ሪሌሽንሺፕ ይፈርሳል። ስለዚህ you have to be wake up፣ መንቃት አለብሽ። ምንድነው የተፈጠረ ያለው? ምን ውስጥ ነው ያለው? እየናቀኝ ነው? ያከብረኛል? ለቃሌ እንዴት ነው? ለኔ ያለው ቦታ ምንድነው የሚለውን ነገር ቼክ አድርጉ ማለት ነው። የመጀመሪያው ክብር ማጣት፣ ላንቺ ያለውን ክብር ማጣት ሪሌሽንሺፕሽ እንዲፈርስ ያደርገዋል። ስለዚህ እቺን ነገር አስተካክሏት ለማለት ፈልጋለሁ። እኔ ወደ ሁለተኛው አልፋለሁ። እስቲ አዳምጡኝ። በሁለተኛ ደረጃ ያለሽበትን ሪሌሽንሺፕ ወይ ደግሞ ገና ወደፊት ጀምሯል ብለሽ የምታስቢው ሪሌሽንሺፕ እንዲያፈርስብሽና ወደ ትዳር ደረጃ እንዳይዘልቅ የሚያደርገው ምንድነው ከተባለ ሎ ስታንዳርድ ወይ ደግሞ ዝቅተኛ አመለካከት ወይ ደግሞ ዝቅተኛ ማንነት ወይ ደግሞ ዝቅተኛ መመዘኛ ልበለው። ምን ማለት መሰላችሁ? ሎ ስታንዳርድ ማለት ባጭሩ ገና ለገና የሆነን ወንድ ላለማጣት ስትይ መጣስ የሌሉብሽን የህይወት መርሆች የምትጥሺ ከሆነ አምሹር እርግጠኛው የመናገር ይችላል አብዛኞቻችሁ የሆነን ሰንበዲ ላለማጣት ስትሉ የምትጓዙባቸው አንዳንድ መንገዶች ጎድቷቸዋል እንጂ ጠቅሟቸዋል ብዬ አላስብም። ምናልባት ተሳስቼ ከሆነ ታርሙኛላችሁ፣ ምንም ችግር የለውም፣ ለመታረም ዝግጁ ስለሆንኩኝ ማለት ነው። ግን ሴቶች እንደው እህቶቼ ልበላችሁ፣ ታላላቆቼ ካላችሁ ታላላቅ እህቶቼ፣ ታናናሾቼ ካላችሁ ደግሞ ታናናሽ እህቶቼ፣ እኩያዎቼም ካላችሁ ውድ እህቶቼ በደንብ አድርጋችሁ አዳምጡኝ። ትዳር የህይወት መጨረሻ አይደለም ወይ ደግሞ ከሆነ ሰንበዲ ጋር ተጋብቶ የህይወት መጨረሻ አይደለም። የሰው ልጅ የተፈጠረበት ራሱን የቻለ ሌላ ዓላማ አለ። ግን ያንን ዓላማ በማሳካት ውስጥ ደግሞ እግረ መንገድ ደግሞ የሚደረግ አንዱ የህይወት ፓኬጅ ነው ምን? ትዳር፣ እንዲሁም ከወንድ ጋር ግንኙነት። ስለዚህ የነገርኳችሁ ያለሁት ምንድነው የህይወታችሁ ዓላማ የተመረኮዘበት ነገር እያለ ዓላማችሁ፣ ግባችሁ፣ ማሳካት የምትፈልጓቸው ነገሮች እያሉ ነገር ግን ሪሌሽንሺፕ ውስጥ በሆናችሁ ታይም ላይ ያንን ወንድ ላለማጣት ብለሽ መደረግ የሌሉባቸውን ነገሮች ምታረጊ ከሆነ መደረግ የሌሉባቸው ነገሮች ስላችሁ በጣም ብዙ ነገሮች አሉ። በጣም ብዙ። ለምሳሌ በራስሽ በህይወትሽ ላይ ስታንዳርድ ይኖርሻል። እኔ ትዳሬ እንደዚህ እንዲሆን ፈልጋለሁ፣ ህይወቴ እንደዚህ እንዲሆን ፈልጋለሁ ብለሽ የምታስቢያቸው የህይወት ስታንዳርዶች አሉ። ከመንፈሳዊ ነገር አንፃር፣ ማህበራዊ ኑሮሽ ላይ ምን ልበልሽ በጣም ብዙ ነገሮች ላይ መጣስ የሌሉብሽ የህይወት መርሆች ኖሮ ግን እሱን ላለማጣት ስትይ ምትጥሻቸው ከሆነ
ይንቅሻል፣ አትጠራጠሪ። ማለት በቃ ኦቨር ነው የሷ ፍቅር ብሎ ስለሚያስብ አንቺን አጣሽ አላጣሽ ምንም ችግር አይኖርበትም። ነገር ግን ቆፍጣና ሴት ስትሆኚ እንዴ ቢሄድ ባይሄድ የህይወት መርህ አለሽ። ሲያከብርሽ ታከብሪዋለሽ። በነገራችን ላይ ይሄን ስነግራችሁ ፍቅር በጣም እንደሚበልጥ በዚህ አጋጣሚ እየነገርኳችሁ ነው። ነገር ግን ፍቅር ብቻውን ደግሞ ያስቀጥሏል ማለት አይደለም። መከባበር ደግሞ በሪሌሽንሺፕ ውስጥ ራሱን የቻለ ምሰሶ ነው። ስለዚህ የማያከብርሽ ከሆነ መርሆችሽን የማያከብርሽ ከሆነ የምትፈልጊያቸውን ነገሮች ይህን ስላችሁ ሁሉም ነገር ያድርግ አይደለም። ቢያንስ እየተናበባችሁ ነገሮችን ለማስኬድ የማትሞክሩ ከሆነ አይዘልቅም። ትዳር ውስጥ ራሱ ብትገቡ በዚህ መንገድ ከባድ ነው። ስለዚህ የእኔ ውድ እህት ተጠንቀቂ ለማለት ፈልጋለሁ። እሱን ላለማጣት ብለሽ ምንም አይነት የህይወት ፈተና ውስጥ እንዳትገቢ። መግባት ያሉብሽና ማድረግ ማከናወን ያሉብሽ ቻሌንጆች ሊኖሩ ይችላሉ፣ ታረጋቸዋለሽ። ነገር ግን አላስፈላጊ የህይወት መሮችሽን የሆነ ሰንበዲ ላለማጣት ብለሽ እንዳትፈጽሚያቸው ለማለት ፈልጋለሁ። ወደ ሶስተኛው አልፋለሁ። ኦኬ፣ በሶስተኛ ደረጃ ያላችሁበትን ሪሌሽንሺፕ ወደ ትዳር እንዳይዘልቅ የሚያደርገው ምንድነው? ሶስት መመዘኛዎች ሌላ ልጨምርላችሁ። ሶስት ነጥቦች። ወንዶች አንዳንድ ሴቶችን አብዛኛው ወንዶች በሚባል ደረጃ ብዙ ሴቶችን በእንደኚህ በሶስት መንገዶች ይመዝኗቸዋል። አንደኛ ወደፊት ለትዳር የሚፈልጓት የሚያገቧት፣ ሁለተኛ ለጊዜያዊ ማሳለፊያ የሚፈልጓት፣ ሶስተኛ ደግሞ የማያከብሯት የሚንቋት። አሁን ጥያቄው የትኛው ውስጥ ነሽ ነው? አንቺ ሚስቱ ለመሆን የተዘጋጀችው አለሽ ወይስ ደግሞ ለጊዜያዊ መጠቀሚያ ጊዜያዊ ማሳለፊያ የሆንሽው ነሽ ወይስ ደግሞ የተናቅሽው ነሽ? እነዚህ ሶስት መስፈርቶች የአንቺን ማንነት ይገልጹታል። የአንቺን ማንነት ገለጹት ማለት ደግሞ ያ ወንድ ለአንቺ ያለው ቦታ ልዩነት አለው ማለት ነው። ለምሳሌ የማያከብርሽ ከሆነ ይቅርታ አድርጊልኝ፣ ለጊዜ ማሳለፊያ ራሱ አይፈልግሽ። አክብሮት ማጣት እኮ ሌላ ጉዳይ ነው። ጊዜ ማሳለፊያ ለጊዜው ብቻ እሱ ራሱ ነው የቻለ ነው። ዊዝን ጥቂት የሆነች ሪስፔክት ይኖረዋል። ነገር ግን የማያከብርሽ ከነ ምናምን እዛ ሰፈር ምን ሰራ ያለ ሲጀመር። ሁለተኛው ደግሞ ለጊዜያዊ ማሳለፊያ። አንዳንድ ወንዶች አንዳንድ ሴቶችን ለጊዜያዊ ማሳለፊያ ነው የሚፈልጓቸው። ያችን ሴት እንዳትሆኚ ለማለት ነው። በሶስተኛ ደረጃ ግን ሊያገቧት የሚፈልጓት ሴት አለች። ህልማቸውን የምትደግፍ የሚያፈቅሯት፣ ታማኝ የሆነችላቸው በጣም ብዙ መስፈርቶች አሏቸው። ስለዚህ እነዚህን ሶስት ነገሮች ቼክ አድርጊና አሁን አንቺ የትኛው ላይ ነሽ? የምትገባዋ ናት ወይስ ደግሞ ጊዜ ማሳለፊያዋ ናት ወይስ ደግሞ የተናቀችዋ? እንግዲህ ከሶስት መስመሮች ውስጥ አንዱን ራስሽን ተመልከቺና እነዚህ ጊዜ ማሳለፊያና ሪስፔክት ያልተሰጣት ውስጥ ራስሽን ካገኘሽው የኔና ቶሎ ለመከበር መደረግ ያለብሽን ነገር አድርገሽ ሪሌሽንሺፕሽን የምትፈልጊው ከሆነ ማቆየት ነው ያለብሽ። አለበለዚያ ቶሎ ቅንጥስ ነው ማለት ነው። በኋላ የነገው ህይወትሽ ላይ በጣም ትልቅ ጠባሳና ተጽዕኖ ይዞብሽ ስለሚመጣ ማለት ነው። እስቲ ወደ አራተኛው ልለፍ። ኦኬ፣ በአራተኛ ደረጃ የፍቅር ግንኙነትሽን ወደ ትዳር እንዳይደርስ ከሚያደርጉ ነገሮች መካከል ሁለት ነጸብራቃዊ ምሳሌዎች። ለምሳሌ መለመንና መሪ መሆን። ምን ማለት ነው? ፍቅርሽን በመለመን ለማስቀጠል የምትሞክሪ ከሆነ አደጋ ውስጥ ነሽ። የፍቅር ህይወትሽን እጮኝነትሽን ያለሽበትን የሆነ ነገር ይሄ ለምነሽ በመለመን ምናምን የምታስቢ ከሆነ እረፊ። ለምን ከተባለ ፍቅር በለመና ያው ነው። ፍቅር ተለምኖ ነው እንዴ? ፍቅር በፍላጎት ነው። ፍቅር በኢንተረስት ምንድን ነው የሚባለው? ኢንተረስት ያው ፍላጎት ነው አይደል? በፍላጎት ነው የሚሆነው። ስለዚህ አንቺ የፍቅር ግንኙነትሽ ውስጥ ይቅርታ አሁን ለምትጠቀማት ቃል የምትለምነዋ ወይ ደግሞ ለማኟ ሴት ነሽ የምትሆኚው ወይስ ደግሞ ተከባሪዋ የሚያስፈልጋትን የፍቅር ጊዜ አክብሮት የምትቀበሏ ነሽ? አንዳንዶች ደረግ የሌለበትን ነገር ያደርጋሉ። ቅድም እንደነገርኳችሁ አይ እንደዛ አትሆን። ለምነሽው የምታስቀጥ ወይ ደግሞ የምታሰነብችው የፍቅር ግንኙነት ሆነ ትዳር የለም ተከብረሽ እንጂ። ስለዚህ ልመና ደረጃ ላይ የደረሳችሁ ሴቶች ካላችሁ ያው የፍቅር ግንኙነታችሁ አደጋ ላይ ስለሆነ ያለው you have to be wake up መንቃት አለባችሁ እንጂ ለምን ደግሞ ትለምኑ? አንቺ በራስሽ በተፈጥሮ የተሰጠሽ የራስሽ ኳሊቲ አለሽ። ተወዳጅ ነሽ፣ አስቀያሚ አይደለሽም፣ ቆንጆዬ ነሽ። እውነት ነው ሴት ከሴት በመልክ ሊለያይ ይችላል። ነገር ግን አንቺም ሴት ነሽ፣ ያቺም ሴት ናት። ያቺ ያላትን አንቺም አለሽ። ምንም እንደየወንዱ ኢንተረስቱ ይለያይ እንጂ እኮ አንቺም ከሌላው ሴት የሚለይሽ ምንም ነገር የለም። ስለዚህ በአንቺ ኳሊቲ የሚወድሽን የሚያፈቅርሽን የሚቀበልሽን ነው መንከባከብ ያለብሽ። በዚህ አጋጣሚ አንድ ቅመም ነገር ልንገራችሁ፣ ጠጋቢ ልንገራችሁ። ሴቶች በቻላችሁት አቅም የሚያፈቅራችሁን ወንድ አግቡሽ። የማያፈቅርሽን ወንድ በኋላ አግብተሽ መከራሽን ነው የምትበሉ።
እርግጠኛ ነኝ ነው የነገርኳቸው ያለሁት። የማያፈቅርሽን ወንድ አግብተሽ ፍዳሽን ነው የምትበይው። ስለዚህ በቃ ተይ። የማያፈቅርሽ መስሎ ከተሰማሽ አደጋ አለው። በኋላ ትዳር ውስጥ ከገባሽ በኋላ ሌላ ሴት ፍለጋ ይሄዳል፣ ቺቲንግ ይፈጠራል። ከዛ ያዙ ይልቀቁኛል። ትዳር ከሆነ ትዳር ይበተናል፣ ልጆች ይበተናሉ፣ ብዙ ቀውሶች ይፈጠራሉ። ሶ ቢፎር ምንም ነገር ውስጥ ከመግባትሽ በፊት ይወደኛል አይወደኝም ከልቡ ነው አይደለም የሚለው ነገር ቼክ አድርጉ። መረቅኳችሁ። እንግዲህ የሚያፈቅራችሁን ፈጣሪ ይስጣችሁ። እኔ ወደ አምስተኛው አልፋለሁ። ኦኬ፣ በአምስተኛ ደረጃ እቺ ቀለል ያለች ሀሳብ ናት። ሪሌሽንሺፕሽን እንዳይቀጥል የሚያደርገው ምንድነው? ብዙ ጊዜ ወንዶች የሚነገራቸው ቃላት ላይ ብቻ አይደለም የሚፈልጉት፣ ተግባር ይፈልጋሉ። ልክ እንደናንተ አሁን ለምሳሌ ሴቶች በመስማት ታምናላችሁ አይደል? በዛን ያልክ ደግሞ የሆነ ወንድ የሆነ የፍቅር ግንኙነት ወይ ደግሞ የሆነ ነገር ሲያደርግላችሁ ደስ ይላችኋል። እንደዚሁም ወንዶች ባሉበት የፍቅር ግንኙነት ውስጥ የሆነች ሴት የሆነ ነገር ስታደርግላቸው ድርጊት ላይ የተመረኮዘ ነገር፣ ለምሳሌ ጊዜ መስጠት፣ አልተመቸኝም ቅብርት ሲዩ ምናምን የምትዩ ከሆነ ሌላ የምትመቸውን ሴት ፍለጋ ይሄዳል። በማይመች ሁኔታዎች ውስጥ ሆነሽ ለሱ ብለሽ የምትከፊያቸው ወይ የምታሳዩ ድርጊቶች፣ ነገሮች በሱ ህይወት ውስጥ ዋጋ አላቸው። ስለዚህ ብዙ የማይመቹ ጊዜያቶች ሊኖሩሽ እንደሚችሉ አውቃለሁ። ብዙ ከሱ ጋር አብረሽ እንድትሆኝ የማይፈቅድ በጣም ብዙ ምክንያቶች ሊኖራችሁ እንደሚችል አውቃለሁ። ግን እነዛን ገደቦች ጥሰሽ አልፈሽ መተሽ ከሱ ጋር ጊዜ ማሳለፍ አብረሽ ለመሆን ሙከራ የምታደርጊ ከሆነ እና በቅንፍ ውስጥ እሱ ለአንቺ የተለየ ቦታ ያለው ወንድ ከሆነ ጭራሽ ያንን የምታደርጊውን ጥረት ተመልክቶ ለአንቺ ያለው የፍቅር ስሜት ሞር ይጨምራል ማለት ነው። ስለዚህ ግን ኬርለስ የምትሆኚ ከሆነ የፍቅር ግንኙነትሽ ላይ በነገራችን ላይ ክፍተት በፈጠርሽ ቁጥር የፍቅር ግንኙነታችሁ ላይ ክፍተት በፈጠርሽ ቁጥር ሌላ የሚገባ ሰው እንዳለ እንዳትረሽ። ሌላ ሴት ትገባለች። ወንዶች ደግሞ ጥሎባቸው በባህሪያቸው ምን አይነት ባህሪ አላቸው መሰላችሁ? ሴቶች ያያሉ። በነገራችን ላይ ያያሉ። በዚህ አጋጣሚ አንድ እውነት ልንገራችሁ፣ ወንዶች ያያሉ። እሺ፣ ብዙ ሴቶችን ያያሉ። ከአንቺ ጋርም ሆኖ ሊያይ ይችላል። አንቺ ጋር እንዲቀር የሚያደርገው ግን አሁን የነገርኩሽ እነዚህ ራስሽን ማክበር፣ ራስሽን መውደድ፣ ከክብርሽ ዝቅ አለ ማለት የሚባሉ ነገሮች እና ወንድ የሚፈልጋቸውን ነገሮች የምታደርጊለት ከሆነ ነው ከአንቺ ዘንድ የማይሄደው። ከዛ ውጪ ግን አትጠራጠሪ። በቃ እኔ ብቻ ነኝ ፍቅሩ፣ ስለዚህ ከኔ ውጪ ምናምን የሚባል አማርኛ የለም። ክፍተት ስትፈጥሪ ሌላ ክፍተት ምትሞላ ትገባለች። ስለዚህ ክፍተት እንዳይፈጠር አድርጊ ማለት ነው። እዚህ ስክሪን ላይ ማስቀምጥላችሁን ዩዘር ኔም አያችሁት? የቴሌግራም ነው። በግል ማግኘት የምትፈልጉኝ ከሆነ እዛ ላይ መታችሁ ማማከር ትችላላችሁ። ስልክ ቁጥሩ ደግሞ ለዋትስአፕ፣ ኢሞ፣ ኮሜራ ላይ ምናምን ያገለግላችኋል። ስለዚህ ይሄ ነው። ግን ቪዲዮ ግን ተመችቷችሁ ላይክ አላደርጋችሁ፣ ላይክ አድርጓ ወዳጆች፣ እንዲሁም ሼር አድርጉት። ሀሳባችሁን ኮሜንት ላይ አስፍሩልኝ። ባይ